ጤና ይስጥልን እንዴት ናችሁ? ይህ ኢትዮ ሼፍ ነው። ከዚህ በኋላ እንግዲህ በኢትዮ ሼፍ እንገናኛለን። እዚህ ኢትዮ ሼፍ ላይ የተለያዩ ምግቦች እያዘጋጀን እናንተ በቤታችሁ እናደርስላችኋለን። በቤታችሁ በቀላሉ የምትሰሯቸው የአበላል ስርዓታችሁ የምትቀይሩባቸው ምርጥ ምግቦች ታገኛላችሁ። እነዚህ ምግቦች ለማግኘት ከፈለጋችሁ ደግሞ እንዲሁም ከአፕ ስቶር ላይ አፕሊኬሽን በማውረድ ዩቲዩብ ላይ ደግሞ በመግባት ምግቦች ታገኛላችሁ። በተለይ ደግሞ ዌብሳይታችን ላይ ብትገቡ እያንዳንዱ ምግቦች አሰራራችሁ ታገኙታላችሁ። ስለዚህ ሶስት አማራጭ አላችሁ። በዩቲዩብ በአፕሊኬሽን እና በዌብሳይት ታገኛላችሁ። ከዚህ በኋላ ምግብ መስራት በጣም ቀላል ነው። ኢትዮ ሼፍ እንግዲህ ዛሬ ቆንጆ ምግብ አሳያችኋለሁ። አሁን ዛሬ የምሰራው ከአሳ የሚዘጋጅ ዛሬ ብዙ የአሳ አሰራሮች አሉ፣ ግን ለናንተ ቀል የሚሆን ዛሬ አሳያችኋለሁ። በቅድሚያ እንግዲህ እንደዚህ አይነት አሳ ትመርጣላችሁ። እንግዲህ ቴላፒያ በተለምዶ ፊሌቶ የሚባለው አሳ አይነት ነው። ይህን አሳ እንዴት አገን ሾኩ እንደምናወጣ ታያችኋል። ከዛ በኋላ ደግሞ እንዴት አገን እንደምንጠብሰው ትመለከታላችሁ። አጣበሱ ከተለመደው ወጣ ያለ አጣበስ አሳያችኋለሁ ማለት ነው። በቅድሚያ እንግዲህ ምን ጊዜም አሳ ሁለት ክፍል አለው። ቀጠን አለው ወደ ጭሮ አካባቢ ወደ ወፈር ይላል። ወፈር ያለበት አካባቢ አጥንት ታገኛላችሁ። እቺን በጣም አጭር ከ2 ሳንቲሜትር አበልጥም። አሳው ከፍ ካለ ግን እስከ 4 ሳንቲሜትር ሊሄድ ይችላል ማለት ነው። ስለዚህ ያችን ቦታ ቀስ ብላችሁ እንደዚህ ሾኳ ማውጣት ነው። ልክ እንደዚህ በቪ ቅርጽ ካረጋችሁ ዋትስአፕ ታውቁ። ከዚህ በኋላ አሳው ከሾክ ነፃ ሆነ ማለት ነው። አንዳንድ ጊዜ እዚች አካባቢ ከባህር እንደወጣ ፍሌት የሚያደርጉ ባለሙያዎች አንዳንዴ ተውት ይችላሉ። እሱን ቼክ ማድረግ አለባችሁ። እንዲህ አድርገን ካዘጋጀን በኋላ አሳውን ሾኩን እናወጣለን ማለት ነው። ጫፍ ደግሞ የተረሳ ቆዳ አካል እንደዚህ ቆረጥ ማድረግ እንዳትረሱ። እንዲህ ካረግን በኋላ እንደተለመደው እችን ቦታ ያደረግን በቪ ቅርጽ ማውጣት ነው። እዚህ ጋር ስነጉ በእጃችሁ ምልክት ታገኛላችሁ ማለት ነው። እሱን ካወጣን በኋላ አሳችን እናዘጋጃለን። ዛሬ አሳን እንጠብሳለን፣ አሳን ሳንዱች እናደርጋለን። ብዙ ስራ የምንሰራው ዛሬ ተካተሉ። እንደምታዩት በጣም በቀላሉ ነው የሚወጣው። አሳውን ግን ከምንጊዜም አሳን ጽዳት ያስፈልገዋል። እንደዚህ ንጽህና በጣም አስፈላጊ ለአሳ። ከፍሪጅ ከወጣ በኋላ ወዲያውኑ መስራት አለባችሁ። ብዙ ሰዓት ውጭ መቆየት የለበትም። ስለዚህ እነዚህ ምግቦች እንግዲህ በዩቲዩብ ላይ ታገኛላችሁ። ሰብስክራይብ በማድረግ አዳዲስ ምግቦች ሁሌ ስንጭላችሁ ይደርሳችኋል። ሰብስክራይብ አድርጉ፣ የደወል ምልክት ጫና አድርጓት። የዛ ሰዓት እንግዲህ አዳዲስ ምግቦችን ይደርሳችኋል ማለት ነው። ከዚህ በኋላ ምግብ መስራት በጣም ቀላል ነው። በየቀኑ ጓዳችሁ እንገኛለን። ኢትዮ ሼፍ ለእናንተ ተዘጋጀ ቆንጆ ሳይት ነው። እነዚህ በሙሉ ቋሾች ናቸው። እነዚህን አስወግዳለሁ። እንዲህ ካስወገድኩ በኋላ እዚህ ጋር የምትመለከቱት ሳህን ላይ መልሼ ያዘጋጀሁትን አሳ በሙሉ ሎሚ ጨምቅበታለሁ ላው ላይ። አሳና ሎሚ እንግዲህ በዚህ መልክ ሎሚ እናደርግበታለን። በማስከተል ደግሞ ቀጠን ያለ ሶያ ሶስ ሳናበዛ እናፈስበታለን። በማስከተል ነጭ ሽንኩርት 1 ሻይ ማንኪያ ነጭ ሽንኩርት እናደርጋለን። ትንሽ ቆንጆ በርበሬ፣ ትንሽ ጨው መብዛት የለበት። እዚህ ጋር ሶያ ስላደረግን ሶያ ሶስ ላይ ጨው ስላለ ጨው እንዳይበዛ። ይሄን ካረግን በእጃችን እንዲያርገን አሳ የሚጣፍጠው መጀመሪያ ሲቀመም ነው። ዝም ብሎ ከጠበሰ አሳው አና ደስ ማይል ቃና ያመጣል። አንዳንድ ሰዎች አሳን ወዳለው ግን ቃናው ደስ አለኝ ትላላችሁና እንደዚህ ከሰራ አሳው በጣም ትወዱታላችሁ። ይሄን ጊዜ በኩኪንግ ቋንቋ ማሪኔሽን ይባላል። ማሪኔት ማድረግ ተጨማሪ ጣዕም እንዲያገኝ አሳውን እንደዚህ ማቆየት ማለት ነው። በዚህ መልክ ከሰራን በኋላ እንግዲህ አሳውን ትንሽ ሰዓት ቅመሙ ከአሳው ጋር እንዲዋሃድ እንተዋለን ማለት ነው። እንግዲህ መጀመሪያ ስራችን ነው ማለት ነው። ስለዚህ አሁን ለመጥበሻ የሚሆን ደግሞ እዚህ ዱቄት አዘጋጅተናል። ይሄን ዱቄት እንደ ሊጥ እንሰራዋለን። በፊት እንግዲህ የተለመደው አሳን በዱቄት አገላብጦ መጥበስ ብቻ፣ አሁን ግን ሊጡ ስናከረን በተጨማሪ ደግሞ ዱቄት ላይ አገላብጠን እንጠብሰው። ቀጣይ ስራችን የሚሆነው እንግዲህ ሳህን እናዘጋጃለን። ሳህናችን እንግዲህ መድረቁን እርግጠኛ መሆን አለብን ማለት ነው። ደረቅ ሳህን ላይ ዱቄቱን እናካፍለዋለን።
ይህን ዱቄት ለሁለት እናካፍለዋለን። እንዲህ ካካፈልን በኋላ አንድ ዱቄቱ ላይ ጨው እናደርጋለን። ቁንዶ በርበሬ በተማሳይ መልኩ ደግሞ እዚህኛው ዱቄት ላይ ቁንዶ በርበሬ፣ ጨው እናደርጋለን ማለት ነው። በዚህ መልክ ካዘጋጀን በኋላ ይሄኛውን በውሃ እንበጠብጠዋለን። ይሄ ግን እንደዚህ ሬዲ ሆኖ ተዘጋጅቶ ይቀመጣል ማለት ነው። በመጀመሪያ እንደነገርኳችሁ አሳውን ሊጡ ስነክራለን። ሊጥ ከነከርን በኋላ በዱቄት እናለብሰዋለን። መጀመሪያ በዱቄት ከዛ በሊጥ ከዛ ደግሞ በዱቄት ደብል ኮቲንግ ይባላል። ሁለት ጊዜ ነው የምናለብሰው። ሁለት ጊዜ ከለበሰ በኋላ በዘይት እንጠብሰዋለን ማለት ነው። ቀጣዩ ስራችን እንግዲህ አሳ ማብሰል ነው። የትም እንዳትጠብቁ። ቀጣዩ ስራችን ምን እንግዲህ እንደነገርኳችሁ ላይ ጨውና ቁንዶ በርበሬ አድርገናል። በጭማሪ ደግሞ ቤኪንግ ፓውደር እናደርግበታለን። ቤኪንግ ፓውደር ካደረግን በኋላ በመቀላቀያችን ውሃ እየጨመርን እናዘጋጀዋለን። ውሃውን እያያችሁ በጣም እንዳይቀጥን በጣም መወፈር የለበትም። አሳው መሸፈን ካደረጋችሁ በኋላ እንግዲህ እንደምትመለከቱት በዚህ መልክ ሊጡ ተዘጋጅቷል። ውስጡ እንግዲህ ቤኪንግ ፓውደር ስላለ የባብል ነገር ይሰራል ወይም አየር ከውስጡ ይወጣል። ያ በጣም ለአሳው ስራ ያገለግላል ማለት ነው። በዚህ መልክ ካዘጋጀን በኋላ እንግዲህ እዚህ ጋር እንዳያችሁት ዱቄታችን በጨውና ቁንዶ ተቀምሟል። አሁን ዝግጁ ሆኗል ማለት ነው። አሳውን መጀመሪያ በዱቄት እንሸፍናለን። ከዛ በሊጡ እንተክራለን። ደግመን በዱቄት ከሸፈንን በኋላ ዘይት እዚህ ጋር አግለናል። በዘይቱ እየጠበስን እናወጣለን ማለት ነው። ቆንጆ የአሳ አሰራር ትመለከታላችሁ። አሳችንን ወደዚህ ቀረብ አደርገዋለሁ። ለእናንተ ለማሳየት ያክል ቅድሚያ አሳውን በዱቄት በደንብ ሸፍነዋለን። ሊጡ ስነክረዋለሁ። ከዛ ላ ትርፍ ሊጥ ካለ እንደዚህ ያጋጨው ቀንሰዋለሁ። መልሼ ዱቄት ላይ ሸፍነዋለሁ። ሁለት ጊዜ በዱቄት ሸፈና ማለት ነው። በዚህ መልክ ካዘጋጀን በኋላ ዱቄት መጀመሪያ ከዛ በኋላ በሊጥ ላይ ትነክራላችሁ። ቀድሞ ዱቄት እናለብሰዋለን። እንጠብሳለን። ዱቄት ሊጥ ይነከራል። ከዛ በኋላ እናለብሰዋለን። አሁን ለመጥበስ ዝግጁ ነው ማለት ነው። እዚህ ጋር የማወጣበትን እቃ በናፕኪን ዘይቱን መቀነስ ባዘጋጅቻለሁ። ዘይቱ ዝግጁ ሆኖልኛል። ቀጥታ ወደ መጥበስ እንሄዳለን። ተካተሉ። እንግዲህ ዘይቱ ግሏል። ዘይቱ እንግዲህ መጋሉን ካረጋገጣችሁ በኋላ እንደዚህ እንጠብሰዋለን ማለት ነው። የምንጠብሱበት ዘይትና አሳው መመጣጠን አለበት። ዘይቱ በደንብ ካርጋለ ወይ ደግሞ ካነሰ መጥበሻም ካነሰ አሳው ሊሳብ ስለሚችል በቻለ ከፍ ያለ መጥበሻ መጠቀም አለባችሁ። አሳም ትጨምሩ ማብዛት የለባችሁም ማለት ነው። ብዙ አሳ ከገባ ዘይቱን ሙቀት ያቀዘቅዘውና እንዲሳበር ወይም እንዲበላሽ ስለሚያደርግባችሁ መጠንቀቅ አለባችሁ ማለት ነው። እንግዲህ ተመልከቱ። እንግዲህ ቆንጆ ነው። ከለር እየበሰለ ነው ያለው። እንግዲህ አሳ መመገብ በጣም ጠቃሚ ነው። በተለይ ለአጥንታችን ላይ ኖር እድገታችን በጣም ስለሚጠቅመን በውስጡ ያለው የካልሲየም ይዘት ለአጥንታችን በጣም ጠቃሚ ስለሆነ በተለይ ለልጆች ለትልቅ ሰዎች በጣም የሚመከር ምግብ ነው። እንግዲህ ኢትዮ ሼፍ ላይ እንግዲህ ስትገቡ ትመለከታላችሁ። በዩቲዩብ ሳይታችን ነው ደግሞ በአፑን በማውረድ መጠቀም ቻላችሁ ማለት ነው። ተበኩ እንዴት ነው የሚያምር! በጣም የሚያምር ከለር ይዞ እየበሰለ ነው ያለው። ሁለት ጊዜ ስለሸፈንኩት ነው እንደዚህ የሚያምር ክረስት ያመጣው ማለት ነው። ከላይ ቅርፊቱ ቆንጆ የሚላችሁ ሁለት ጊዜ ከተሸፈናት ቆንጆ ቅርጽ ያመጣላችኋል። ቴስቱ ልዩ ነው የሚሆነው። ይህ እንግዲህ ከማንኛውም ምግብ ጋር ከሩዝ ጋር ከቲማቲም ጋር ከሰላጣ ጋር ወይ ደግሞ ከድንች ጋር መመገብ ትችላላችሁ ማለት ነው። እኛ ዋና የምናሳያችሁ ምግብ ምንድነው? ምግብ እንዴት አድርጋችሁ እንደሚሰሩ እናሳያችኋል። እናንተ ደግሞ ከፈለጋችሁት ምግብ ጋር
ይሄን ከፍሬንች ፍራይስ ጋር ከሮስት ከገባ ድንች ጋር ከሩዝ ጋር ከሰላጣ ጋር አድርጋችሁ ትመገቡት ምግብ ስለሆነ በጣም ትወዱታላችሁ። ታውቁ ትንሽ ነው የሚያምር። በዚህ መልኩ እንግዲህ አሳችንን እናበስላለን። መብሰሉን ለማወቅ ከፈለጋችሁ ደግሞ አሳው መጀመሪያ ሲገባ በጣም ድምጽ አለው። በጣም ሸዋሚ ድምጽ ትሰማላችሁ። እየበሰለ ሲመጣ የአሳው ድምጽ የቀነሰ ይመጣል። አሳው ድምጹ ከቀነሰ አሳ በስሏል ማለት። ስለዚህ በደንብ የድምጹ እንደምታዩት ድምጹ የቀነሰ መጥቷል። እያገላበጥ በደንብ በከለር ሊዝ ወርቃማ ቀለም እስኪይዝ ጠብቀን እናወጣለን ማለት ነው። አሁን እስካሁን ድምጽ አለው። አሁን እዚህ ጋር ያኛው ስለበሰለ አንደኛውን አሳ ደግሞ ከታለው። አሁን አሳ ማውጣት እንጀምራለን። እንግዲህ ቀድሞ የገቡት በስለዋል። ካጠነፍን በኋላ ኪችን መጥፋት የለበት አንድ ሶፍት አለ። የፔፐር ናፕኪን ኪችናችን መኖር አለበት። ለኪችናችን ቀኝ እጃችን ነው። እሱ ላይ ያወጣን ዘይቱ እንዲጠነፍር እናደርጋለን ማለት ነው። በዚህ መልክ እንግዲህ አሳውን ከጠበሰን በኋላ ቤታ ግን ለምናውቁት ትመለከታላችሁ። የትም እንዳትሄዱ ጠብቁ። እንግዲህ ወደ መጨረሻው ምዕራፍ ደርሰናል። አሳው ተጠብሶ ተዘጋጅቷል። ከዚህ በኋላ እንግዲህ ቀላል አድርገን እንዴት እንደማቀርብ አሳያችኋለሁ። በዚህ በነገራችን ላይ ቤታችሁ ሰሩ በቀላሉ ምግብ እንዲሰሩ ውስብስብ ያለውን ምግቦች ነው የምርጥ እናሳያችሁ። ቀሏችሁ በእረፍት ሰዓታችሁ ማታ ለራት ቶሎ የሚደርስ ምግቦች እናዘጋጅላችሁ። አሁን ኮከምበር ነው እንግዲህ አሳ ከአትክልት ጋር ሲቀርብ በጣም ቆንጆ ነው የሚሆነው። ቀላቅላችሁ መብላት ትችላላችሁ፣ ከጎን ማድረግ ትችላላችሁ። እንግዲህ አሳውን ኮከምበራችን በዚህ መልክ ከላጥን በኋላ እንደዚያ መላጫ ቤታችሁ ቢኖር በጣም ቆንጆ ነው የሚሆነው። ቆዳውን ሳይጎዳ ይልጥላችኋል። ብዙ ሙሉ አልፈልገውም። ግማሹን እና ግማሹን ቆርጬ ችን ፍሪጅ አስቀምጣታለሁ። ሌላ ጊዜ እጠቀምባታለሁ ማለት ነው። በዚህ መልክ እንግዲህ ካዘጋጀው በኋላ ችን ከትፍና ፍሬዋን አወጣታለሁ። ቀላል የሰላዳ ስራ ታያችሁ ነው። ከዛ ችኛውን እንከትፋለን። በዚህ መልክ ከተፋል። የሰላጣ ሽንኩርት ደግሞ እዚህ ጋር ግማሽ በቃኛል። እሱን በረጅሙ በቻለ አቅም አካተፉ አንድ አይነት ቅርጽ ቢኖረው ለአበላል ይመቻል። እንዲሁ ደግሞ ቲማቲም ፍሬ ወጣ ተመራጭ ነው የሚሆነው። እሱን በዚህ በቀጭኑ ከትፏለን። እንደሚታረፉን አትክልቶች ደግሞ በማስቀመጥ በመፍጨት በላይ ምግቦችን ልንሰራበት እንችላለን ማለት ነው። እንዲሁም እንዲያምርልኝ ቀለም ያለው ቃሪያዎች በቤት ባላችሁ ቃሪያ መስራት ትችላላችሁ። እኔ አጠገቤ እቃው ስለተሟላ ነው። እናንተ ግን በቤታችሁ ባለው እቃ መስራት ትችላላችሁ ማለት ነው። እንዳያችሁ እንግዲህ ደቂቃ አልፈጀም። በዚህ መልክ እንግዲህ አትክልቶቹን ቀላቅለን ከአሳው ጋር እዚህን እናደርጋለን። ሳህን ካዘጋጀን በኋላ ሳህናችንን እናጠዳለን። ካጠዳን በኋላ ግማሽ ሾርባ ማንኪያ ማር እናደርጋለን። ትንሽ ነጭ ሽንኩርት፣ የሎሚ ጭማቂ፣ ሎሚ እንጨም እዚህ ላይ እንጨምቃለን። ከጨመቅን በኋላ ዘይት እናደርጋለን። ዘይት፣ ጨው ሳናበዛ ጨው፣ ትንሽ ሙስታርድ በሻይ ማንኪያ ግማሽ ያክል ሙስታርድ፣ ቁንዶ በርበሬ፣ ካረግን በኋላ እንደቡሷለን ማለት ነው። የኛ በሎሚ ፋንታ ደግሞ ቆምጣጤ መተካት ትችላላችሁ። ለምን ትንሽ እንዲያጓድልኝ ሎሚ ጨምርበታለሁ። በዚህ መልክ እንግዲህ ቀላል ድሬሲንግ እናዘጋጃለን። ማር ከሌላችሁ ደግሞ በስኳር መተካት ትችላላችሁ። በሎሚ ፋንታ ቆምጣጤ መተካት ይቻላል። ቀላል ድሬሲንግ ነው።
ይሄን ድሬሲንግ ካዘጋጀን በኋላ የከተፍነውን አትክልት በሙሉ እንከታለን። እናንተ እንግዲህ ድንችም የሰላጣ ቅጠልም አርጋችሁ ካሮት አርጋችሁ መቀላቀል ትችላላችሁ። እንደምታዩ በጣም የሚያምር ቆንጆ ሳላድ ሰርቻለሁ። በቀላሉ የሚዘጋጅ በኩከምበር በቲማቲም ካዘጋጀን በኋላ አካባቢያችን እናጸዳለን። ማቅረቢያ ሳህናችን እናቀርባለን። ከቀረን በኋላ መጀመሪያ ራሳችንን በዚህ መልክ እናስቀምጠዋለን። በጣም ትወዱታላችሁ። የሚያምር ያሳቃ እንትን ነው። ከጎን ደግሞ ኛው አትክልት ከጎኑ እንደነገርኳችሁ እንግዲህ በሩዝ በሰላጣ በድንች እንደዚህ ነው እንዳልኳችሁ በቀላሉ አትክልቶች ከበሰለ አትክልት ጋር አድርጋችሁ ማቅረብ ትችላላችሁ። እኛ አንድ አማራጭ ሰጣችሁ፣ እናንተ ደግሞ የተለያዩ አማራጮችን መጠቀም ትችላላችሁ ማለት ነው። አንዳንድ ሰዎች ሳህን ሲሞላ አትወዱም፣ ሞላ ሲል ደስ ይላል። ስለዚህ በዚህ መልክ እናጸደዋለን። ግን ይነሳል ከሎሚ ጋር ወይም ብቻውን በዚህ መቀርባ ማለት ነው። ዛሬ እንግዲህ ደብል ኮት ወይ ደግሞ ሁለት ጊዜ የተሸፈነው የአሳ አሰራራችን ይመስላል። እናመሰግናለን። እንግዲህ ይሄን ምግብ እንግዲህ በዩቲዩብ ላይ ሰብስክራይብ በማድረግ ታገኙታላችሁ። ዌብሳይት ገብታችሁ ደግሞ የምግብ በደንብ ታገኛላችሁ ማለት ነው። በየጊዜው እንግዲህ አዲስ ምግቦች ስለምንጭላችሁ ከኛ ጋር ሆኑ። ለዛሬ ምግባችን ይመስላል ኢትዮ ሼፍ። መልካም ጊዜ